አበባውን ልክ እንደመጣ ይሰጣታል። ነገር ከዛ ፈርቻለሁ ታውቃለህ ብለህ ታገቢኛለሽ ስላት እንትን አለች። እሺ ብላለች። ከዛ ታገቢኛለሽ እሱ ለመጠየቅ ቆይ መቻል እዚህ ተንበርከካ ነው እዚህ ጋር ምንም የሚያስፈራ ነገር የለውም። አትፍራ፣ ደፈር ማለት ውስጠን በይ። እጅቷ ሲጀመር ከአንተ ውጭ የትም አትሄድም። አንተንም እኮ በጣም የራስህ የመጀመሪያ የራስህ አይደለች። ጓደኛዬ፣ አማካሪ፣ ሁሉ ነገር ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ከስንት ጊዜ በኋላ ከስንት ናፍቆት ከስንት ቆይታ በኋላ ዛሬ እንግዲህ በራሴ አካውንት መጥቻለሁ። አብዛኞቻችሁ እንግዲህ በራሴ አካውንት መጥቻ አላውቅም። ያው ና ስትሉኝ ነበር። በፍቅር እንግዲህ ስመጣ በአበባ ነው። በናፍቆት አበባ ሁለት ትርጉም አለው። አንድ ለእናንተ ነው፣ አንድ ደግሞ ለውዷ ለቤቲ ነውና እንደምታዩት እንግዲህ ሰሞኑን የተፈጠረው ነገር ሁላችሁም ታውቃላችሁ። ሰሞኑን እንግዲህ ብዙ ነገር ሰምታችኋል። ብዙ ነገር የተፈጠረውን ሁሉ ነገር ትረዱኛላችሁ ብዬ ማስባለሁ። እና ነገር ደግሞ ያው ዛሬ የልቤን እናገራለሁ ብዬ አስባለሁ። ምክንያቱም ከቤቲ ጋር በደንብ ግልጽ ላድርግላችሁና እኔና ቤቲ የምንተዋወቀው ከብዙ ዓመት በፊት ነው። ከ3 ዓመት ከ4 ዓመት በፊት ነው የምንተዋወቀው ከቤቲ ጋር። ከዛ እቺ 2 ዓመት ደግሞ በደንብ አብረን ጊዜ ማሳለፍ፣ አብረን ጊዜ መገናኘት፣ ቪዲዮ መስራት፣ የታዩ ቲክቶኮች መስራት ጀመርን። በዛ ኬዝ ነው ከቤት ጋር በደንብ የተቀራረብን የመጣ ነውና አሁን ያለው ብዙ ህይወታችን ላይ ውዥንብር አለ፣ መውጣት መግባት አለ። ያም ሆኖ እንግዲህ ዛሬ በእናንተ ፊት አላደለ በቃ ሌኔን ላረጋት ታገቢኛለሽ ወይ እንድላት በቃ የፍቅር ጥያቄ ላቀረብላት ወስኛለሁ። ቤቲን እንግዲህ ሁላችሁም እንግዲህ ለኔ እንድትሆን ኮሜንት ሴክሽን ላይ በደንብ ከዚህ በፊትም አይቻለሁ። ለኔ እንድትሆን ሁላችሁም ኮሜንት ታደርጉ ነበረ። ቤቲ ትገባሃለች፣ ቤቲ ቆንጆ ነች፣ ቤቲ ካንተ ጋር ታምራላችሁ፣ አይለያችሁ ስትሉ ነበርና ዛሬ ደግሞ እስቲ ከፈጣሪ ጋር አሪፍ ነገር የሚኖረኝ ይመስለኛል። ምክንያቱም ያው የልቤን መሻት ፈጣሪ ቅዱስ ገብርኤል ያውቃልና የልቤን መሻት ደግሞ እንደሚያሳካ አልጠራጠርም። በነገራችን ላይ ደግሞ ልቤ ራሱ እየመታ ነው ታውቃላችሁ። ለምን የምትሉ የሆነ የምትወዱት ሰው ስጠብቁ አለ አይደለ ስሜቱ ነው። መወደውን ሰው ደግሞ የምታውቀው በአበባ ነው። አያምርም? እንዴት ነው እስቲ ቀይ አበባ መዓዛው ደግሞ ሌላ ታሪክ፣ መዓዛው ሌላ ታሪክ። እሷን የሚያስታውሰኝ መዓዛ ነው። እሷን የሚሸት እሷን የሚጠራ መዓዛ ነው እግዚአብሔር። እና ብቻ ዛሬ ደስ ብሎኛል፣ በጣም ደስ ያለኝ በቃ እሷን ዴቫ ይዟት ይመጣል። ያው እኔ አልጠራትም፣ ምክንያቱም ታውቃላችሁ እሺ ብላም አትመጣም። ስለዚህ ዴቫ ይጠራታል። ዴቫ ከመጣት በኋላ አበባውን ሰጥቻት እንደምወዳት የኔ እንደሆነች እነግራታለሁ። አሁን ላይ ብዙ ነገር አለ። ጀስት እውነቱን ስነግራችሁ ሁላችሁም እንግዲህ እንደ ወንድማችሁ ነው የምታዩ፣ እንደ ታናሽ ወንድማችሁና ሁላችሁም ትመክሩኛላችሁ፣ ሁሉ የምትሉትን ሰማያችኋለሁ። ነገር ግን ማወቅ ያለባችሁ እኔ በሰው ፍቅር ውስጥ አልገባሁም። ሰዎች ናቸው በእኛ ፍቅር ውስጥ የገቡብን ስላችሁ አንድ ሁለት ሰው አይደለም። ገብቷችሁ አይደለ? ስለዚህ በቃላት የማይገለጽ ፍቅር አለ ልቤ ላይ። ያንን ፍቅር ደግሞ በአካል ማሳየት እንፈልገው። በአካል ማሳየት ስፈልግ ደግሞ ጀስት የተናገርኩት ሳይሆን በፊሊንግ በትክክለኛ ስሜቴ መናገር ፈልጋለሁ። ከዛ አንፃር ነው። ሲቀጥልም ደግሞ አሚር ያው ብዙ ነገር ሰምታችኋል ከዚህ በፊት ያለውን ነገር ደግሞ ታውቃላችሁ። እርጉዝ እንደሆነች ምንም ችግር የለውም፣ ከነ ልጇ እቀበላለሁ። ምክንያቱም የኔና እሷ ግንኙነት አሁን አይደለም የጀመረው ቆይቷል። ከዛ አንፃር ነገር ደግሞ እኔና እሷ አብረን መሆን የምችል ነገ ህይወታችንን አብረን ከፈጣሪ ጋር በአንድ ከፍ የምናደርግ እና ብቻ ለሁሉ ነገር እግዚአብሔር አለ፣ ቅዱስ ገብርኤል አለ፣ ሁሉ ነገር እሱ ያሳካል ብዬ አስባለሁ። እና ዛሬ አሪፍ ቀን እናሳልፍ ይመስለኛል። ፈጣሪ ካለ እሺ ትለኛለች ብዬ አስባለሁ። ያው እንግዲህ ዝግጅታችንም ደግሞ እየተጣጣፈ ነው። ፊኛ እንግዲህ ያው ጓደኛዬም አለ፣ ማለት ብቻዬን አይደለሁም፣ ዴቫ አለ፣ ፊኛውን እያሰረ ነው። እና በአበባ ይሄን መዓዛ ልዩ መዓዛ ያለውን አበባ ይዤ ነው የምጠብቃት። ይሄ ናት እንዴ ተንበርክኬ ነው የምሰጣት? እኔ አልገባኝም። እኔ እሱ ነው እስቲ ጓደኛዬን አማክረን ተንበርክኬ ነው የምሰጣት ቆሜ ነው የምሰጣት የሚለው። ምክንያቱም ለአበባ ባይዘው ለአበባ ለሆነ ሰው አበባ አይሰጥም። ወራቱን ልንገራችሁ፣ ለአበባ ለሆነ ሰው አበባ አይሰጥም። ምክንያቱም እሷ አበባ ነች፣ የኔ ሁሉ ነገሬ ነች፣ የኔ መዓዛ፣ የኔ ሁሉ ነገሬ ነች።
የደስታዬ ምንጭ የሁሉ ነገር የምንጭ ነችና ለአበባ አበባ ይሰጥ። ግን ይሄ ቢያንስባትም ደግሞ አሁን ለጊዜው አበባ ስጣታለሁ። ቀጣይ ደግሞ ለየት ባለ መዝናኛ ቦታ ወስጄ ጋብዣት ምናምን በልዩ ሰርፕራይዝ ከሷ ጋር ጊዜ እናሳልፋለን ብዬ አስባለሁ። በነገራችን ደግሞ ጎበዝ የእምነትም ሰው ስለሆነች እምነት ቦታም ደግሞ ስራታለሁ። ቻርች ቤተክርስቲያን ሄደን ስናስቀድስ ቤተክርስቲያን ስንጸልይ ያለውን ደግሞ አሳያችኋለሁ። ምክንያቱም የእምነቷ ላይ በጣም ጎበዝ ነች ቤቲ አውቃታለሁ። እና ዝግጅቱ ተጧጡፏል እና አለባበሴ ደግሞ እንታያችሁት ይሄዳል። እስቲ አለባበሴ ሱፍ የለበስኩት እንግዲህ ያው ሱፍ ብዙ ጊዜ ሱፍ ለብሳለሁ እኔ ምክንያቱም ሱፍ አላለና ፕሮግራም ላይ እሷን ስትጠራት ለምሳሌ ትልቅ አክብሮት እንዳለ መገንዘብ ትችላለች። በነገራችን ሱፍ የሚለበሰው ለእሷ ያለኝ ፍቅር ለመግለጽ ነው። ተዘጋጅቼ እንደጠበቅኳት ለማስመስከር ነውና ሱፍ እንግዲህ ለብሼ ነው የጠበቅኳት ያለው። ጓደኛዬ ማለ ዴቫ ዝግጅቱ የተጧጧፈ ነው። እስቲ ዴቫችን ነው ፊኛ እየታሰረ ነው። አሁን ቀይ ፊኛ እንዴት ነህ? በቃ አልቋል አሁን ቀኝ ፊኛ የታሰረ ነው። ዝግጅታችን የተጣጣፈ ነው። እናቴ የት ነሽ? የኔ ሁሉ ነገር የኔ ወርቅ የት ነሽ? በቃ ግራ ገብቶኛል። ቁጭ ብዬ ነው የምጠብቃት። ስማ ቁጭ ብዬ ነው የምጠብቃት። የኔ እናት፣ የኔ አስተዋይ፣ የኔ ሁሉ መልካም ሴት። ፊኛዎቹ አንድ ፊኛ እዛ ጋር ሰር፣ አንድ ፊኛ እዚህ ጋር፣ አንድ ፊኛ እዛ ጋር። እሺ ስማ ስለኔና ቤቲ ፍቅር ምን ትላለህ? በዛ አጋጣሚ እንዴ በቃ አንተ ነው መሆን ያለባት። ጀመር አንተ ነው መሆን ያለባት። በጀመር ዛሬ ጓደኛዬ ነውና ዛሬ ይሄን ሐሳብ ራሱ ስነግረው በጣም በደስታ ስሜት ነው። በቃ ምክንያቱም እንደዚህ ብናረግ ስለው አረ ደስ ይለኛል። አንደኛ ነገር ደግሞ የሆነ ለየት ያለ መናፈሻ ጋር ሄደን እኔ ራሴ እጠራላለሁ ነው። ምክንያቱም አሁን ለምሳሌ እኔ ብደውላት ላታነሳ ትችላለች። እኔ ብደውላት ደግሞ ላታነሳ ትችላለች። ደግሞ ብለብሻ ታሪክ ነው። ዋው አሁን ወደ ዋናው ጉዳይ መጣ። ሱፍ ቀለበቱ ውስጥ ነው። እዚህ ነው ቀለበቱ? ውስጥ ነው። ኦኬ እንዳይወርድ አሸኛትም ወይ መሄዱ አይደለም ወይ ተጫወቱ ወይ ቀመጠና ና ያስ እንደዚህ አሸኛትም ወይ መሄዱ ለምን መሸኘቷ አትመጣም ወይ ይቀየራል። አትመጣም ወይ ከኔ ጋር አትኖርም ወይ ወደ ገደለው እኔ አባት በጣም ሞድ ጓደኛዬ ለሁሉ ነገር አመሰግናለሁ። ዛሬ ከእግዚአብሔር ጋር ፊኛው ግን ይሄኛው ከፍ ይበላ። ካፌ ግን ሻብኝ ቆይ አንቺ ሙሽራ ስለሆንሽ እኔ ልሰራው። እሺ ወደዚህ ወይ እናስጠጋው። እሺ እንኪ እኔ ልሰራልሽ። ሙሽራ ሆነም ስራ አትመጣም ወይ አትመጣም ወይ ጓጉቼ የለም ወይ አትመጣም ወይ አትመጣም ወይ እሷን እየጠበቅኩ አይደለም ወይ አትመጣም ወይ። በጣም ነው የምወዳት በጣም ቀለበቱ ባይዘው የዳይመንድ ቀለበት እንደሆነ አልነገርካቸውም? የዳይመንድ ቀለበት ይገባታል። እሱ ወደፊት ማድረግላት ነው ያመን እሱ ወደፊቱን እያሰበ ያለው አሁን በአቅሜ ነው እና እንዴት ነው እስቲ ጓጉቻለሁ። እንዴት ነው የምጠብቀት? እንዴት ቁጭ ብዬ አይ ቆመ ወይ አንተ አሁን እዚያም ቆመ አንተ እንዴት ነው የምጠብቀት? ቆመ ነው አቀባበል ማድረግ ያለብህ። ቆሜ ቁጭ ብዬ ቆሜ ማለት ነው። አሁን ልክ እንደመጣ ይተሰጣታል። ከዛ ፈርቻለሁ ታውቃለህ ብለህ ታገቢኛለሽ ስላት እንትን አለች። እሺ ብላለች። ከዛ ታገቢኛለሽ እሱ ለመጠየቅ የት ቆይ መቻል እዚህ ተንበርከከ ነው እዚህ ጋር ምንም የሚያስፈራ ነገር የለውም። አትፍራ፣ ደፈር ማለት ውስጠን በይ። ልጅቷ ሲጀመር ከአንተ ውጭ የትም አትሄድም። አንተንም እኮ በጣም የራስህ የመጀመሪያ ከራስህ አይደል? ጓደኛዬ፣ አማካሪ፣ ሁሉ ነገር ነች። በነገራችን ላይ የድሮ ቪዲዮዎችን ራሱ ገብታችሁ ማድረግ ትችላላችሁ። በነገራችን ላይ ደግሞ በዚህ አጋጣሚ ይህ አካውንት ቪዲዮ ላይ ቄብ ታደርጉና ሰብስክራይብ ደግሞ አድርጉ። እኔና ቤት የምትወዱ ሁላችሁም ሰብስክራይብ ያደረጋችሁ እንግዲህ አበረታቱን። ሲቀጥልም ደግሞ ቤት ዛሬ በቃ ይዛት ልትሄድ ነው የሚገባው። ማንንም መስማት የለም። እኔ ነው አምሮብኛ እንዴ በጣም አንደኛ ማርያም የምር አንደኛ። ቅዱስ ገብርኤል ምን ይሳናል? ዛሬ እንግዲህ ከተሳካ ምንም በቃ አንደኛ፣ ሁሉ ነገር አምሮባል። አትፍራ። ምን አስፈራ? ምንም የሚያስፈራ ነገር የለውም። የጨነቀ ነገር ምሮ ታውቃለህ? አሁን እሷ ይሄ ሁሉ ማለት እንደምትዘጋጀው እሷም አስባ የምታውቀው ያው አንተ እንደ ጠራት ነው የምታውቀው።
እና ደግሞ እኔ ለሰፈር ልቤ ፈራለሁ። እሺ ባትለኝ ነው። ኧረ እሺ ትላለች። እንዴ እሺ ማትለው እሺ ባትለኝ፣ ለምሳሌ ሐሳቤን ባትቀበለኝ፣ ፍቅሬን ባትቀበለኝ እንዲህ ብሎ ነገር አለ። ያው አሁን ካለንበት አንፃር ነው አስብለን ጊዜ ቢፈጅብን ነው። በነገራችን ላይ በጣም ብዙ ሰውና ብዙ ቤተሰቦቼ ያላወቁት ነገር እኔ በሰው ህይወት የገባው ይመስላችኋል። በአሚር ህይወት እኔ በአሚር ህይወት አልገባውም። አሚር ነው በእኛ ህይወት የገባው። ቤት ያስተዋውኳት ራሱ እኮ እኔ ነኝ። ቪዲዮ ስንሰራ ጀስት ሁሌም እንዲህ ስንገናኝ በቃ ታዋቃት ይችል ልጅ አሪፍ ልጅ ነች፣ ጎበዝ ልጅ ነች። ዩቲዩብ ቲክቶክ መስራት ስቀጥለም ደግሞ የተለያዩ ቪዲዮዎች ፎቶ እንነሳ ስንባባል በዛ ምክንያት ተዋወቅን እንጂ ያስተዋውኳቸው ሁለቱን በዛ ምክንያት ነው ይሄ ሁሉ ነገር የመጣ ይሄ ሁሉ ጣጣ የመጣ ሰው ማስተዋወቅ እንጂ ይሄ ነገር ነው ይነሳ እንጂ እኔ በሰው ህይወት ውስጥ ገብቼ አላውቅም። እና በጣም ነው የምወዳት፣ በጣም ነው ማፈቅራት፣ በጣም ነው ማከብራት። የኔ ንግስት በጣም ደግሞ ቆንጆዬ ነች። የድሮ ቪዲዮአችን የምታዩ ነው ትስቃላችሁ። ቀያጭን ነው ነው ከሷ ጋር የነበረን ጊዜ እኔ ባይዘው መቼም ማለት ነው ታውቃለህ፣ ለምን እንደማለት ነው ታውቃለህ። እሷ ከቤት አልወጣም እስቲል አሁን ድረስ የቤት ልጅ ነች። ከቤት ማትወጣልኝ እና እኔ ይዣት መውጣት ከቤት እናቷ ደግሞ ትደውልኛለች ለኔ። ለምን ደግሞ የምትደውለው? አንደኛ ነገር ልጅቷን ያዛት፣ ከተማ አታውቅም፣ ከተማውን አሳያት፣ ከተማውን አስጎብኛት። ቤተክርስቲያን ነበረች ከቤተሰብ ጋር አዎ። እና አሁን በአዲስ መልክ ፍቅር ከአሚር ጋር ያው ከአሚር ጋር የጀመሩት እኔን ለማናደድ እኔን ለማስቀናት ነው የሚመስለኝ። ምክንያቱም ሰው ከመሬት ተነስቶ ሰው አፈቅራለሁ ከአሚር ጋር አብሬ መኖር ጀምሬያለሁ እርጉዝ ነኝ እኔ እንጃ አይባልም። ለምን ብትሉ ምክንያቱም እኔና እሷ የድሮ ላይፍ አለና የቆየ ላይፍ አለና ገብቷችኋል። ያ ሁሉ የመጣው ነገር ደግሞ የሆነች ታይም ትንሽ ግጭት ነበረች፣ ተጣልተን ነበረ። በቃ ትንሽ ግጭት ነበረች እና በሱ እኔን ለማናደድ በህል የጀመረችው ፍቅር ወደማየው ነገር እየወሰዳት ነው። ገብቷል። በቃ በህል የጀመረችው ፍቅር ወደማየው ነገር እየወሰዳት ነው። ከዛ አንፃር እኔ ብዙ ነገር ያው ባላወራችሁ ደስ ይለኛል። ምክንያቱም ራሳችሁ አይታችሁ የምትፈርዱት ነገር ስለሆነ እና በጣም ነው የምወዳት፣ በጣም ነው ማፈቅራት። በጣም የኔ ንግስት ተንከባክቢያት፣ እግሯን እያጠብኩ እየተንከባከብኳት በቃ እንዴ ላስረዳችሁ፣ ሁሌም ከጎኗ ነኝ። ሁሌም ችግር ቢያጋጥማት የደስታዋ ጊዜ የሐዘኗ ጊዜ ሁሌም ከጎኗ ነኝ። ይሄን ደግሞ አጎት ነው መሆን የሚፈልገው ማለት ሆነ ብላችሁ አይ ባይዘዊ ማለት ነው። አንተ እኮ የመጀመሪያዋ ነው። አንተ ስትጥንት አብራችሁ የነበራችሁ አንተ ካንተ ጋር ነበር ከዚህ በፊት አብራችሁ የነበራችሁ። ይቀጥል ደግሞ ካንተ ጋር ነው መሆን ያለባት። እንደዚህ ዚህናል እንደ አንተ የሚያስብላት ሰው እኮ የለም። በጣም እንዴ በነገራችን ላይ እርጉዝ ነች እየተባለ ነው እና አስወርጁ ብያት ነበር። አስወርጁ ያልኳት እርግጠኛ ሆኜ ነው። ምክንያቱም እንዳላረገዘች አውቃለሁ። ያረገዘች አይመስለኝ። ለምን በለኛ እሷ እኔ ለማናደድ እኔ ከህይወቷ እንደወጣ ተፈለገ ለማስቀናት ነው ታውቃለህ እንጂ አሁን ብታረግዝ ኖሮ ብዙ ምልክቶች ማየት ይችላል። እኔ ገብቶኛል እኮ እኔ ተረድቼዋለሁ። ስለዚህ ብቻ እስቲ እግዚአብሔር የልባችን መሻት ያውቃል። ፈጣሪ ሁሉ ነገር ይባርክልን። አሁን እንጓጉዝ ይችላል ታውቃለህ። እንዴ በጣም ጨነቀኝ። ለምን ጨንቃለ? እንጃ ስሜት ውስጥ አልገባችም። እንዴት እንደሚጨነቀኝ ሚስኮል አድርጋ ነበር። አንተ ደውላለች? አይ አላነሳሁትም ነበር። ሚስኮል አድርጋ ነበር ነው ልደውልላታ። ኦኬ በቃ ደውላትና ልደበቅ። አዎ ይዣል ልምጣው። ስማ እኔ እንዳለው እንዳነግራት እንደተባባል ነው። በጣም ልቤ ታጋላሽ ጭንቅ ነው ልቤ እና እግዚአብሔር የልቤ መሻት ያውቃል። ቅዱስ ገብርኤል አባቴ እና ዛሬ እንደምወዳት ነግራታለሁ። በነገራችን ላይ ቤቲ ማለት ምን ሴት መሰለቻችሁ? አስተዋይ ነች፣ ብልህ ነች፣ ታውቃለች እና ብዙ ጊዜ ደግሞ ለሰው ታዝናለች። እንኳን ለእኔ በተለይ ውጭ ሀገር ያሉ ማዳም ቅመሞች፣ ውጭ ሀገር ያሉ እህቶቿን፣ ውጭ ሀገር ያሉ ወንድሞቿ ሁሌም ስታስብ ትነግረኛለች። ለምን እንደሆነ እንገራችሁ። አንዳንዴ የሰው ልጅ ለሰው ሲያስብ ከራሱ በላይ የሚያስብ ሰው አለ። ከራሱ በላይ ሲያስብ ማለት ለምሳሌ ያንን ሰው እንደ ራሱ አርግቶ እንደ ራሱ ተጨንቆ እንደ ራሱ ድካሙን አስቦ ጭንቀቱን አስቦ ክፋቱን ኤቭሪ ሁሉ ነገር እንደ ራሱ የሚያስብ ሰው ነው እና ያንን ደግሞ ያማከለች ትክክለኛ ሰው ነች። ለዛ ነው በጣም ሞዳ ፈቃ ትክክለኛ ሙሉ ሰው የምትሏት ነች እና ወደ ህይወቴ ከገባች ሙሉ ሰው ታደርገኛለች እና ዛሬ ውስጥ ቅዱስ ገብርኤል ያቃለቀ ታገኛለሽ ማለት ነው። ምን አባት አልገባችሁም? ደግሞ ልቤ እንዴት እንደመታ እንዳለ ልቤ እንዴት እየመታ እንዳለ አልገባችሁም?
በመድኃኒዓለም ልቤ ስማ እንዴት እየመታ እንዳለ አልገባችሁም። በቃ እንዴት እየመታ እንዳለ አልገባችሁም። ምክንያቱም ጀስት እኔ አሁን ታገቢኛለሽ ወይ ብያት አላውቅም። ከዚህ በፊት ከኔ ጋር ሁኚ ብያት አላውቅም። ለማት እርጉዝ እንደሆነች ነው የማውቀው። ስለዚህ ፈጣሪ ያውቃል፣ የልቤ መሻት ፈጣሪ ያውቃል። ትመጣት ተደብቄ መጀመሪያ አበባ ሰጣታለሁ፣ ከዛ ቀለበት ሰጣታለሁ፣ የኔ ያላጋታለሁ። ምክንያቱም አሚር እና እሷ በብዙ ነገር አይገናኙም እኮ ውድ ቤተሰቦች። ፍቅር ነው ግን ፍቅር ኃያል ነው። ፍቅር ያሸንፋል። ፍቅር እምነት ዘር ላይል ይችላል። ነገር ግን አንዳንዴ ማስተዋል ያለብን ነገሮች አሉ። ፍቅር ላይ በጣም ብዙ ማስተዋል ያለብን ነገሮች አሉ። አንደኛ የምንሆነው ሰው መምረጥ ከእምነት ደረጃ፣ ከጓደኛ ደረጃ፣ ከቅርርብ ደረጃ እና ብቻ ብዙ ነገር አለና እስቲ ጓጉቻለሁ። ደነቀኝ፣ በጣም ደነቀኝ። ቆዩ ደግሞ ያው ከስንት ደቂቃ በኋላ ራሱ አሁን ገና እየመጣ ነው አለኝ። ከስንት ደቂቃ በኋላ እና እየመጡ ነው። ፍቅር አልቻልኩም። እግዚአብሔር ልደበቅ ካልተደበቁ አልቻልኩም። እየመጡ ነውና ከስንት ደቂቃ በኋላ ነው እየመጡ ያሉት። ከስንት ደቂቃ በኋላ እየመጡ ዛሬ ፍቅሬ ልገልጽላት ወዳት ልጅ ማፈቅራት ልጅ የኔ ዳረጋት ነው። በቃ ፈጣሪ ያለ በመካከላችን እንግዲህ እየመጡ ነው። አሳያቸው። እየመጡ ነው። አሳያቸው። እየመጡ ፈጣሪ ያለ ዛሬ አለ ደፈር ልበድ ገና ባለትዳር የልጆች አባሉን አይደል እንዴ? ገና ሞዳት ልጅ የኔ ላረጋ አይደል እንዴ? yes bye left አደንክ ጆኒ ምንድነው አደንክሽው እንደምደነክሽው ይናት ምንድነው ላንቺ ብሎ ነው ይሄ ሁሉ ነገር ፕሮግራም አዘጋጅቱን ደፋቀና ብሎ ምንድነው እንደሞድሽ እንደማፋ ምንድነው ለድ አትናገሩም እንዴ? ምንድነው ምን ይዘህ የመጣው? አረ እንደሞድሽ እንደማፈቅርሽ ለዘመን አስጠብቅሽ እንደነበር ነገርሽ። ቆይ እናንተ ለምን ከህይወቴ አትወጡልኝም? እኮሽ ተረጋጋም ጀመረ። እንዳነካኝ ወለድ እንዳትነካኝ እንድች ብለኝ ቀለበት አደረግልሽ እኮ አልፈልግም። እኔ አንተ ቀለበት እኔ እኮ ባለ ትዳር ነኝ። እኮስ ቢሆንስ በጣም ሞድሽ እኮ በጣም ሞድሽ በጣም ማስፈሽ። ኧረ አንቺ ተንበርክኮ እንዴ አታሳፍሪኝ እንዴ? ምንድነው ለዚህ ነው የጠራችሁ? ኧረ ለዚህ ነው የጠራችሁ? እኔ እኮ የራሴ ህይወት ያለኝ ሰው እኮ ነኝ። ለምን እኮ ህይወት የማትወጣው? እኔ ናችሁ ከተዋወቁ አንተ በምንኛ ብነግርህ ነው የሚገባው? ውጣልኝ ከህይወቴ ኦሊያድ። ለዚህ ነው የጠራኝ? ኧረ ትልቅ ፕሮግራም እኮ ነው እሱ። ልዩ ቀን ነው ለአንቺ ብሏል። እንደዚህ ደፋ ቀና የሚለው አትረጁም እንዴ? አንቺ እኮ አደረኩ ምንድነው ኦሊያድ? ምንድነው? ምን አደረኩ? ምን እየሰራችሁ ነው? እንደማፈቅርሽ ላገባሽ እንደሆነ አንተ ጭራሽ ቀለበት ይዘህ ትመጣለህ እንዴ? ባለ ትዳር እኮ ነኝ እኔ። ኧረ አንቺ የሚጠቅምሽን ሰው ወቂ። እንደዛ አይነት ሰው አታገኝም። የምር ትናንት እንደዛ ባሪ እንደበደባችሁ ዝም አልኳችሁ። ባሪ ያላለችኝ አንቺ ብሎ እኮ እሱ ነው የሚጠቅምሽ። እንደዛ አይነት ሰው አታገኝም። የምር ኧረ ዝም በል በእናትህ። ቤት የምናቀሽ ለሞድሽ ለንከርሽ ቢኮ አሮሌድ ምንድነው? ምን እየሆነ ነው? ልጁ ምን እየሆንክ ነው? ልቤ የምታፋቃል ምን ነገር እየከበደ ነው። እኮ ስለሞድሽ ለዘመን አስጠብቅሽ እንደነበረ እኮ ነው። ሰው አይደል እንደ በእኛ ፍቅር ውስጥ የገባው ቤት ማነው? እሱ ሰው የኔ ምትል ሰው ነው እንዳትለው እኮ ሰው አይደል ብሬና ባንቺ እሱ አይደል እንደ ብሬና ባንቺ ማለት የገባው እሱ ከማይሆን ሰው ጋር እኮ ነው ያለሽ። እኮ ዞር በሉልኝ አሁን። እሺ ይኸውልሽ እኔ ዞር በልልኝ። በገብርኤል ለምንሽ በገብርኤል አትበለኝ አንተ በኢየሱስ በገብርኤል ለምንሽ ባሳለፍነው ጊዜ ውስጥ ለምንሽ በቃ የኔ አሮሌድ ተው ከጤና ኩንታው እንዳትነካኝ ኦሌድ እንዳትነካኝ። እያናደድከኝ ነው አንተ። ለዚህ
ኧረ ግን ምን ሆናችሁ ነው? ሲጀመር አንቺ የሚሆንሽን ሰው ከራሱ መለየት አለብሽ። ግራ ቀኝሽን ማየት አለብሽ። የምሬን ነው የምልሽ። ትናንትና እሺ ባሌን እንደዛ ደበደባችሁ ዝም አልኳችሁ እኮ ታዲያ ባለፈው እሱ ደበደበንስ ባንቺ ሲመጣብኝ ታዲያ ምን አደረግ? እኔ እኮ ይሄ ሁሉ እንዲፈጠር ያልኩት እኮ ነኝ። ልጅ አለው ይሄ ሁሉ እንዲፈጠር ያልኩት እኮ ነኝ። ዛሬ ደግሞ ጠብቅ እሺ፣ የሚመጣልን ነገር ጠብቅ። እሱ ደግሞ ምንድነው ለዘመናት ማፍቀር ያለ መንገድ ነው። አንቺ ምንም አልተዋላችሁ ባባ ሚስቴን በቃ አልፈታ አልከኛ። ማን ይጠራው? የነዛ የምትሄደው ለቀቀኝ። ምን እየሆንክ ነው? ለምንድን ነው የምመጣው? እኔ እናንተ በህግ ነው የምናወራው። ለምንድን ነው የምትማጣው? በህግ ነው የምናወራው። ዞር በል ዞር በል። በህግ ነው የምናወራው። በህግ ነው የምናወራው። ዞር በል። ማን ጠራ? ወይ ና ቆይ አንተ ማለት ነው። ለምን እዛ ብትሄደው አናግረን። ለምንድን ነው ሰው ይዛ የምትሄደው?